በሚገርም ሁኔታ ስርዓተ መንግስት ግልብጥብጥ የሚለው በአንድ አገር ውስጥ ኦርፋንስ ኬር ተደርጎላቸው ያላደጉ ህፃናት ሲኖሩ ነው። ምክንያቱም እነዚህ በቀለኞች ሆነው ነው ሶሳይቲው ላይ የሚያድጉት። በኋላ ባለስልጣን ሆነው ህዝቡ መጨፍለቅ ይታያቸዋል። የማወራው በ8 ርዕሰ ጉዳዮች ላይ ነው በ40 ደቂቃ በተቻለ መጠን በአጭሩ ነካነካ ያረኩ ለማለፍ ሞክራለሁ። ምክንያቱም ብዙውን ዝርዝር ስታነቡ ታገኙታላችሁ መጽሐፍ። አንደኛ ስለ ኢትዮጵያና ስለ እንግሊዝ ግንኙነት ምንድነው እሱ ያለው ነገር? በጣም የሚገርም ግንኙነት አላቸው። መደበኛው እይታ ሚለን ነገር አለ፣ በግልጽ ደግሞ ማናቀውም የተወሰነ ነገር አለ። ከእንግሊዝ ጋር ያለንን ነገር ነው ዛሬ ትንሽ ምናወራው ማለት ነው። ሁለተኛው እንግሊዝ ማናት፣ ማን ነበረች፣ አሁን ማነች የሚለውንም እንደዛው ስለ ማንነት ጉዳይ ትንሽ አወራለሁ። ከዛ ሶስተኛ ላይ እንግዲህ በሚቶሎጂ በአፈ ታሪክም ይሁን በተመዘገቡ ጥናቶች ውስጥ ፕሬስተር ጃን ተብሎ ስለሚታወቀው የኢትዮጵያ ንጉስ ምንድነው እሱ ያለው ነገር የሚለውን አነሳለሁ። አራተኛ ላይ እኔ የተረጎምኩት የቶማስ ሞር ዩቶፒያን ከፕሬስተር ጃን ጋርና ከኢትዮጵያ ጋር ያለው ግንኙነት ምን እንደሆነ አሳያቸዋለሁ። ከዚያ አምስተኛ ላይ እንግሊዛውያን ምንድነው እሱ የሰጣቸው ፋይዳ፣ ስለ ፕሬስተር ጃን የሰሙት ነገር ወይንም ደግሞ ይሄ እኔ የተረጎምኩት መጽሐፍ ለነሱ ምናቸው ነው፣ ለኛስ ምንድን ነበረ የሚለውን ነገር እገልጻለሁ። ከዛ ስድስተኛ ላይ በዚህ መጽሐፍ ውስጥ በነበሩት መረጃዎች መነሻነት ምን አይነት ለውጦች በእንግሊዝና በአሜሪካ በ16ኛው ክፍለ ዘመን ጀምሮ ተካሂደዋል የሚለውን ነገር ገልጻለሁ። ከዛ ሰባተኛው ላይ ከ16ኛው ክፍለ ዘመን በኋላ ኢትዮጵያ እንደ ሀገር አቋሟ ደከም እያለ የኋልዮሽ ጉዞ ላይ የመጣችበት ምክንያቱ ምን ይሆን? እንግዲህ ብዙ ምክንያቶች አሉ፣ ግን ከዚህ የምንረዳውን ነገር ከዚህ ታሪካዊ ዶክመንት የምንረዳውን ነገር አስቀምጥና ከዛ ስምንተኛው ላይ እንዴት ነው ታዲያ አሁን ምን ነሳው ከወደቅንበት መነሳ ሲባል ኦፍ ኮርስ ወድቀናል የሚለውን ነገር እርግጠኛ መሆን አለብን። መጀመሪያ አሉ ምናያቸው ድክመቶች ውድቀቶች አሉ። ከዛ እንዴት ነው የምንነሳው የሚለውን ነገር ነው። ስለ አብርሆት፣ ስለ ሬኔሳንስ ማለት ትንሳኤ እንደማለት ነው። ህዳሴ ሊባል ይችላል። ህዳሴ የሚለው ቃል ብዙ ጊዜ አእምሯችን ውስጥ ይመጣው ከሌላ ከግድቡም ጋር ሊሆን ይችላል፣ ከሚሊኒየሙ መግባት ጋር ሊሆን ይችላል። የተለያየ ነገር ስለሆነ እኔ ትንሳኤ በሚለው ቃል ብናስበው ለጊዜው የሚለውን ይዝና ወደ ርዕሰ ጉዳዩ ልግባ። በመጀመሪያ ስለ ኢትዮጵያና ስለ እንግሊዝ ያለው ግንኙነት ላይ መደበኛው እይታ ኦፊሻል ዶክመንትስ የሚባሉት ማለት ነው ስናያቸው የሆነ የሚገርም ነገር ያመጣሉ። አንደኛ ነገር የቅርብ ጊዜ ግንኙነት እንደሆነ ተደርጎ ነው ኦፊሻል ዶክመንቶች ላይ። ኦፊሻል ዶክመንት ምንለው ያው በእነሱ ዲፕሎማቶች ተመዝግበው ለህዝባዊ ንባብ ክፍት ሆነው የሚገኙ ታሪካዊ ጥናቶች፣ የመንግስት ዶክመንቶች ማለት ነው። የ160 ዓመት ግንኙነት ያህል ብቻ እንዳለን ተደርጎ ነው የሚታሰበው። በ18ኛው ክፍለ ዘመን መጨረሻ አካባቢ አንድ የእንግሊዝ ዲፕሎማት መጣ። ከሱ በፊት ምናልባት ጄምስ ብሩስ ነው። ከዛ በኋላ እነ ዋልተር ፕሎደን እነ ሄንሪ ሳልት መጡ። ከኢትዮጵያ ቤተመንግስት ካሉ ነገስታት ጋር የተወሰነ የንግድም ስምምነትም ይሁን ሌላ ውይይት አድርገው ሄዱ አይነት ነገር ነው የምናውቀው አይደል? እንዴት እንደጀመረ ግንኙነቱ ማለት ነው። ከዛ አሁን ላለንበትና ብዙ ጊዜ የሚጻፈው እንዴት ተደርጎ ነው እንግሊዝ ኢትዮጵያ ላይ ብዙም ኢንትረስት እንደሌላት፣ ከኢትዮጵያ ጋር ያለውን ግንኙነት የጀመረችው ምስራቅ አፍሪካ አካባቢ ላይ ቅኝ ግዛቶች ስለነበሯት እነሱን ለመቆጣጠር እግረ መንገዷን ነገር አለ አይደል ኢትዮጵያ እንድትተባበራት፣ ከዛ ደግሞ ቢበዛ የንግድ ስምምነት፣ አንዳንዴ ደግሞ የሃይማኖታዊ ጽሑፎች መለዋወጥ፣ ይሄ ነው ተደርጎ የሚባለው። በኢትዮጵያ ውስጣዊ ጉዳዮች ላይ በጥልቀት መሳተፍ እንደማትፈልግ ሪላክታንት እንደሆነ። ከዚያ ውጪ ይሄንን የኢትዮጵያና የእንግሊዝ ግንኙነት ዩኒክ የሚያደርገው ነገር በጣም በጥሩ ተርም ጀምረውት በመጥፎ ሁኔታ አበላሹት የሚል ነገርም አለ። ግጭት የሚኖር ሳይመስል በጣም ኃይለኛ ግጭት መቅደላ ላይ ተደረገና ምንድነው እዛ ያደረሳቸው ራሱ መጀመሪያውኑ አጥጋቢ ምክንያት የሌለ እስኪመስልም ድረስ ማለት ነው። እንደውም አንድ ጸሐፊ ምን ብሎ ይገልጸዋል? ዘ ባረን ሪሌሽንሺፕ ብሎ ይገልጸዋል። ለኢትዮጵያና የእንግሊዝ ግንኙነት ፍሬ አልባ የሆነ ቦታ ይደርሳል ተብሎ ሲታሰብ የትም ያልደረሰ ፕሮሚሲንግ የሚመስል፣ ምክንያቱም እንደ ኩያ ነበር ትሪት የምታረጋት፣ እንደ ቅኝ ግዛት ምናምን አይደለም።
እንደ ኩያ ትሪት ታረጋ ስለነበር ኢትዮጵያን የቴክኖሎጂ ትብብር አድርገው ምናምን የት ይደርሳል ሲባል ግን ባልታሰበው ሁኔታ የትም ሳይደርስ የቀረ ባረን ሪሌሽንሺፕ ለምንድነው ያ የሆነው የሚለው ነገር ብዙም ግልጽ አይደለም ብለው በዚሁ ያልፉታል ማለት ነው። ይሄ መደበኛው አተራረክ ነው። አሁን ይሄንን ዘለነው ዛሬ ላይ እንምጣና እንግሊዝ ዛሬ ማናት የሚለውን ነገር ስናይ ራሷን የምትለው የሰው ዘር መገኛ እንደሆነች ነው። ለኛ ቀጥታ ብለው ላያውቁ ይችላሉ። እነሱ ግን የአዳም ትውልድ መሆናቸውን በተቻለ መጠን አስረግጠው በሳይንስ ለማስቀመጥ ያደረጉት ጥረት ነው የዝግመተ ለውጥ ቲዮሪን እንዲፈጥሩ ያደረጋቸው። ያን ነገር ከኢትዮጵያ ላይ ወስደው ኢትዮጵያ ደግሞ የሉሲ ከሰው ዘር ያነሱ ፕሪሚቲቭ የሆኑ ፍጡራን መገኛ እንደሆነች ያንን ስታብሊሽ አድርገውታል። አዳማውያን እነሱ ናቸው። እኛ እንግዲህ ያው ሉሲያውያን ወይንም ሌላ ነገር ማለት ነው። አራቱ ወንዞች ያጠጧታል የተባለችው የኤደን ገነት የራሳቸው አገር እንግሊዝ መሆኗን ያምናሉ። ካንጀታቸው ነው የሚያምኑት ይሄንን ነገር እና አሁን ያሉትንም የፎረስት ፕሪዘርቬሽኖቻቸውንም ስናይ የሚያዩት ድሮ ከነበረችው የኤደን ክልል የቀረች ቅሪት እንደሆነች አድርገው ነው የሚያዩዋትና የሚንከባከቧት። ስነ ምህዳራቸውን ይሄ ኢኮሎጂካል አንደርስታንዲንጋቸውን ጠቅላላ እዚህ እምነት ላይ ነው ቤዝ ያደረጉት። ሶስቱ አብርሃማዊ እምነቶች ተቻችለው የኖሩባት ሀገር አይሁዳውያንን ሌዋውያንን የተቀበለች ከዛም ደግሞ በተለያየ ጊዜ እስልምና እምነት ተሰዳጆችን የተቀበለች በዚህ ምክንያት የተለየ ቃል ኪዳን ያላት ሬይንቦው ኔሽን እንደሆነች ያምናሉ። ግሬት ብሪቴን ይሏታል። እንደምታውቁት ግሬት ያስባላት የአብርሃምን ቃል ኪዳን ስለወሰደች ነው በዚህ ምክንያት ይላሉ። ግሬት ማለት ያው ለአብርሃም የተገባው ቃል ኪዳን እንደምታውቁት ታላቅ ህዝብ አደርግሃለሁ ነው አይደለም ያለው እግዚአብሔር ዘፍጥረት ላይ። ያንን ታላቅ የሚለውን ወስደው ይሄንን ማዕረግ ለራሳቸው ሰጥተውታል ማለት ነው። እንግሊዝ ጽዮን ወይንም አዲሲቷ ኢየሩሳሌም ነኝ ብላ ታምናለች። ይሄ የኦሎምፒክ ሎጎ ታስታውሱት ከሆነ ዛዮን ነው የሚለው የለንደን ኦሎምፒክ ላይ ያለው ሎጎ እቺ ዜድ ናት ION ዛዮን ጽዮን ማለት ነው። ጽዮን አዲሲቱ ኢየሩሳሌም የታቦተ ጽዮን ማረፊያ አየርላንድ ማለት ነው እንደሆነች ያምናሉ ወይንም ለማሳመን ይሞክራሉ በተቻላቸው መጠን። ግን ብዙም ውሃ ስለማይቋጥርላቸው ይሄን ብዙም ግልጽ አድርገው አያወሩትም። የዳዊት ዙፋን የሚያስተዳድራት ግዛት እንደሆነች ያምናሉ። አሁን ያለችው ኩዊን ኤሊዛቤት II ኤሊዛቤት ሁለተኛ የዳዊትና የሰለሞን ቀጥተኛ የትውልድ ሐረግ እንደሆነች ነው ያው የሷ ታሪክ ጸሐፊዎች የሚገልጹት ማለት ነው። ኢየሱስ ክርስቶስ በሕፃንነት ተሰዶ የመጣባት ሀገር እንደሆነች ነው ስታብሊሽ የሚያደርጉት። እመቤታችን የትውልድ ሐረጓ እንግሊዛዊ እንደሆነም ይናገራሉ። እዚህ ጋር ጀሩሳሌም የሚል ስለ አንድ ያው የተለያዩ የብሔራዊ መዝሙሮች አሏቸው። ከነዛ ውስጥ አንዱ ጀሩሳሌም የሚል ነው። ጀሩሳሌም እንግሊዝን ይገልጻል ብለው ነው የሚያስቡት። እዛ ላይ ያለው ግጥም ጉግል ላይም ገብታችሁ ማየት ትችላላችሁ። ክርስቶስ በሕፃንነቱ እንግሊዝ ላይ ተሰዶ ሲመጣ ልክኛ ጣና አካባቢ ላይ ብለን እንደምንተርከው ጣና ቂርቆስ ምናምን እዛ እንዳሳለፈ የሕፃንነት እድሜውን የሚገልጽ ነገር ነው። ከዛ ውጪ ከሮማ ምንታዊነት የተለየ የተዋህዶ ዶክትሪን ያላትም እንደሆነች ይናገራሉ። ተዋህዶ የሚለውን ቃል ይጠቀማሉ ወይ ላይጠቀሙት ይችላሉ በቀጥታ ተዋህዶ ብለው። ግን እዚች ጋር ዩናይትድ ኪንግደም የምትባል ነገር አለች አይደል? ዩናይትድ በተለያየ በቀጥታም በተዘዋዋሪም ብቻ አንዷ ናት። በተለያየ መንገድ ብቻ ግን የሮማን ምንታዊነት ሁለት ባህሪን አስተምህሮ መቋቋም የቻለች አንግሊካን ቤተክርስቲያን ዩኒክ የሆነች ቤተክርስቲያን የነሱ እንደሆነች ያምናሉ። የቤተ ክህነትና የቤተ መንግስት ጥምረት ያለባት ሀገር እንደ ቫቲካን ፓፓል ስቴት ሳትሆን ማለት ነው በሊቀ ካህናቱ ወይንም በጳጳሱ በፓፓው ብቻ የምትመራ ሳትሆን በሊቀ ካህናትም በሮያል ፊገሮችም ማለት በነገስታትም የምትመራ የሁለቱ ጥምረት ያለባት የቃል ኪዳን ሀገር የቃል ኪዳን ህዝብ ብሪቴን ማለት ቀጥታ ቃሉ ትርጉሙ የቃል ኪዳን ህዝብ ማለት ነው። በምድር ላይ የእግዚአብሔር መንግስት ነን ይላሉ። ዩናይትድ ኪንግደም የሚለው ዩናይትድ ኪንግደም ኦፍ ጋድ ነው። ፍለፊት እንደዛ ቢሉ ምናልባት ትንሽ እንትን ሊኖር ስለሚችል ይመስለኛል። ያው የአውሮፓ ህዝብ ኤቴይስት እየሆነ ከመምጣቱም ተያይዞ ይሄን ያለም ኢምፕረስድ አይሆንባቸውም እንደዛ ቢሉ። እንዲሁም ሰበብ ነው የሚፈልግላቸው ራሱ ለንጉሳውያን ቤተሰቦቹ። ስለዚህ ዩናይትድ ኪንግደም ኦፍ ጋድ እናንተ ብሎ ማይሆን ነገር ሊያላግጥባቸውም ይችላል። ግን እንደዚህ አይነት ጽሁፎች አሉ። እንደውም አንድ ጊዜ ለጥቂት ሰዓታት ብቻ የለቀቁት ጽሁፍ ገጥሞኛ ቃል ፕሪንት ሳላረገው በመቅረቴ ይቆጨኛል።
ረጅም ጽሁፍ ዊኪፒዲያ ላይ ዩናይትድ ኪንግደም ኦፍ ጋድ በሚል ማለት ነው ዩናይትድ ኪንግደም እንዴት እግዚአብሔር መንግስት እንደሆነች በምድር ላይ የሚገልጽ ረጅም ጽሁፍ ከጻፉ በኋላ ተገርሜ በሚቀጥለው ጊዜ በፈልገው አጣሁት። ማተር ኦፍ አወርስ የሰዓታት ልዩነት ማለት ነው እንደገና ተመልሶ ጠፋ። እና እንደዚህ አድርገው የራሳቸውን ማንነት ላለፉት 400 500 ዓመታት ቀስ እያሉ ሲገነቡ ቆይተዋል ማለት ነው። ምንድነው የሆነው ካልን እዚች ጋር አንድ ሴናሪዮ ቀላል ያው ምናልባት እናንተ በራሳችሁ ባይደርስም በሰው ላይ ደርሶ ከምትሰሙት አንድ ቀላል ምሳሌ ላስቀምጥላችሁ። አጭር ታሪክ እንበልና አንዱ አበበ ነው፣ አንዱ ከበደ ነው። ጓደኛሞች ናቸው። አበበ ቅን ነው፣ ብሩህ አእምሮ አለው፣ ብዙ ራእዮች አሉት፣ ብዙ ሐሳቦች ይናገራል። ከበደ ደግሞ ያበበ ጓደኛ ነው፣ ቅንነቱ ይማርከዋል፣ ሐሳቦቹ ደስ ይሉታል። ስለዚህ ሁሉ ጊዜ እየሄደ ከአበበ ጋር ይጫወታል፣ ሐሳቦቹን ይሰማል፣ ራእዮቹን ይሰማል የመሳሰሉት። ለሆነ ያህል ጊዜ ጓደኝነታቸው በዛ መልክ ቀጠለ። ከሆነ ጊዜ በኋላ አበበ ድንገት መንገድ ላይ ሲሄድ ማስታወቂያ ያየ። ያንን ማስታወቂያ በሚያይበት ሰዓት ላይ ከበደ ከፍተኛ ንግግር ሊያደርግ የመንግስት ሹም ሆኖ ምናምን ያያል። መቼ ነው ደግሞ ይሄ የሆነው? እንዴት አልነገረኝም? ጓደኛዬ አይደል ይሄን ያህል አመት ምናምን ብሎ ተገርሞ እዛ ቦታ ላይ ይሄዳል። ከዛ ሲሰማ ከበደ የሚያወራው እስካሁን አበበ ሲለው የነበረውን ነገር ነው። ሐሳቡን በሙሉ ሰርቆት ለካ መንግስት ሲያማክርበት፣ የግል ኩባንያዎችን ሲያማክርበት ምናምን ስንት አመት ቆይቷል። ይሄን ሁሉ አበበ አላየም፣ አልሰማም። ዝም ብሎ ሲመጣ ብቻ ያጫውተዋል፣ ያዋራዋል ብዙ ነገር። እንደዛ አይነት ነገር ያው ታውቁታላችሁ አይደል? እንዲህ አይነት ነገሮች ይፈጸማሉ አንዳንድ ጊዜ። በእንግሊዝና በኢትዮጵያ መሀል የሆነውም ያ ነው። ያ አይነት ነገር ነው ለብዙ 100 ዓመታት የሄደው ማለት ነው። እቺን ነጥብ ስለተረዳችሁልኝ በጣም አመሰግናለሁ። ጥሩ ምሳሌ ነው የመረጥኩት ማለት ነው። እሺ፣ ከዚህ የምንረዳው እንግሊዝ ከኢትዮጵያ ጋር በጣም ረጅም ግንኙነት እንኳን አንለውም፣ ግን ጥናት እንደነበራት ኢትዮጵያ ላይ እንረዳለን። የእንግሊዝ ኢትዮጵያን የመሆን ሂደት እንጂ ግንኙነት የሚባል ነገር ኖሮም እንደማያውቅ አይደንቲቲ ቴፍት ማለት ነው እንደነበረ፣ ኢትዮጵያ እንደ ሀገር የእንግሊዝን ዋና ዓላማ ተረድታ የምታውቅ እንደማትመስል እንደ ሀገር ነው ያልኩት። በግለሰብ ደረጃ በጣም ብዙ ተንኮሉን ሴራውንም ይረዱ ይኖራሉ በእርግጠኝነት። እንደ ሀገር ግን የተረዳች አይመስልም። አትሊስት እኔ ታሪካዊ ዶክመንቶች ያንን የሚያሳዩኝ ነገር አላገኘውም። ሌላው እንግሊዝ ኢትዮጵያ ሆና እንዳትቀጥል ማድረግ ለአዲሱ ማንነቷ ዋስትና እንደሆነ፣ ኢትዮጵያን መሆን ከፈለገች ኢትዮጵያን መሆን የለባትም አይደል? ቀላል ነው። ስለዚህ እዚህ ላይ መስራት አለባት ማለት ነው አጠንክራ። ምክንያቱም ከበደ አበበን ስሙን ማጥፋት አለበት አይደል? አለበለዚያ የሱን ሐሳብ ሰርቆ እኮ ነው ይሄን ሁሉ ዝነኛ የሆነው የመንግስት ሹም የሆነው የሀገር መሪ የሆነው ምናምን ቢባል ለሱ ስም ጥሩ አይደለም። ስለዚህ ስለ አበበ እየዞረ በየቦታው መጥፎ ነገር ማውራት አለበት። እሱ ብዙም ይሄን ያህል አይደለም ምናምን እያለ ማራከስ አለበት የሱን ስም ማለት ነውና የዛ አይነት ግንኙነት እንደነበራቸው ነው የምንረዳው ማለት ነው። እንግሊዝ ግን ይሄንን ፕሮጀክት ከመንደፏ በፊት የራሷን ሌላ ማንነት መስጠት ማለት ነው። በጨለማው ዘመን ማን ነበረች? ምን አይነት ሀገር ነበረች? ጨለማው ዘመን የምንለው ያው ከ500 ክፍለ ዘመን የሮም ኤምፓየር ከወደቀ በኋላ እንደገና ደግሞ የሮም ካቶሊክ ቤተክርስቲያን ከምስራቃውያን ቤተክርስቲያናት ከተለየች በኋላ ያለው ዘመን እስከ 13ኛው ክፍለ ዘመን ይላሉ። ግን ያው እስከ 15ም ይዘልቃል በሂደት ስለሆነ የወጡት ከዛ ውስጥ ማለት ነው። በዛ ዘመን እንግሊዝ ምን አይነት ሀገር ነበረች ካልን አምባገነን ጨካኝ ነገስታት የነበሩባት በጣም ጨለማ የሆነ ዘመን ውስጥ ከሌሎች ከሮም፣ ከጣሊያን፣ ከስፔን፣ ከፖርቹጋል ሁሌ ጭራ ወደ ኋላ የነሱ መጠቀሚያ የሆነች አውሮፓ ውስጥ ራሱ የመረራት ማለት ነው ከራሷ ጎረቤቶች ጋር በጣም የምትጨቆን ሀገር፣ የሀብታሞች የመሬት ይዞታ መስፋፋት፣ የድሆች ተደጋጋሚ አመጽ ያደቀቃት ማለት ጥቂቶች ብቻ ሀብታም ይሆናሉ፣ ገበሬውን ያፈናቅላሉ፣ እዛ ቦታ ኢንቨስትመንት ያካሂዳሉ፣ ከብት ያረባሉ፣ በግ ያረባሉ፣ ኤክስፖርት ያረጋሉ። መበልጸግ ያልቻለ እንደ ሀገር መበልጸግ ያልቻለች የሃይማኖት መሪዎችና የመነኮሳት ለድሃው በጭራሽ አለመቆም፣ ቶታሊ ከሀብታሞችና ከባለስልጣናት ጋር ብቻ መሰለፍ፣ የእንግሊዝ በምጣኔ ሀብትና በንግድ ከሌሎች ሀገራት ጋር መወዳደር ጭራሽ አለመቻል፣ የጠበቆች፣ የዳኞች፣ የሃይማኖት መሪዎች አድርባይነት፣ የኑሮ ውድነት፣ ረሃብና ተደጋጋሚ ወረርሽኝ፣ የገበሬው ኑሮ መጎስቆል፣ የነጋዴዎች ስግብግብነት፣ ዋጋ ዝም ብሎ መቆለል አይነት ነገር ማለት ነው። በኋላ ትንሽ መልሼ ነካዋለሁኝ ይሄን በከተማ ውስጥ የማጅራት መቺዎች መበራከት፣ የሴቶች ጭቆና በየአቅጣጫው በቃ ያው ለጋብቻ ልጅ ለመውለድ ብቻ ነው የሚፈለጉት። ከዛ ውጪ
ብዙም ሴይ የሌላቸው ኢቭን ፊዚካሊ እንኳን በጣም የተጎዱ በብዙ አጓጉል ልማዶች ምክንያት ማለት ነው። በአካል በአእምሮ ተውት፣ በመንፈስ ተውት፣ በአካል ራሱ በጣም የተጎዱ በአዳም ልኮና ጎጂ ልማዶች የሰፈኑባት ብዙ ሱፐርስቲሽስ ፕራክቲስ የሚገርሙ በቃ የሴት ልጅ ግርዛት ምንድነው የሚያስብሉ አይነት ማለት ነው። እንዴት አይነት ልማዶች እንደሆኑ ለመግለጽም የሚከብዱ ብዙ ጎጂ ልማዶችና ብዙ ኦካልት ይሄ የጥንቆላ ፕራክቲስ የሰፈነባት አገር ነበረች በጨለማው ዘመን። ስለዚህ ከዛ ውስጥ ሌላ ማንነት ባትፈልግ ነው የሚገርመው አይደል? መፈለግ አለባት፣ ከዚህ ውስጥ መውጣት አለባት። ስለዚህ አማራጭ ፍለጋ እሷ ብቻ አይደለችም። በነገራችን ላይ ሌሎች የአውሮፓ ሀገራትም እንደዚሁ በአገራቸው ላይ ያለው ጭቆና የመረራቸው ናቸው። በአንጻራዊነት የሷ ይብሳል ነው እንጂ ጣሊያንም ውስጥ the same thing ነው ያለው የነበረው፣ ስፔንም ውስጥ ፖርቹጋልም ውስጥ እንደዛው። ስለዚህ the age of exploration የሚባለው ከ12ኛው ክፍለ ዘመን ጀምሮ በአለም ዙሪያ የተለያዩ አህጉራትን አሰሳን የወጡት አይደል ተጓዦች እነ ማርኮ ፖሎ እነ ማጅላን ቫስኮ ደጋማ ስማቸውን ሁሉ የረሳቸው ባርቶሎሜዮ ዲያዝ ምናምን ሂስትሪ ላይ የተማርናቸው በሙሉ ማለት ነው። እንግዲህ እነሱ ይወጡና የተሻለ አገር ሄደው ልምድ ይዘው ይመጣሉ። አንዳንዶች በዛው ይኖራሉ፣ አብዛኞቹ ግን ልምድ ጽፈው ይመለሳሉ። ለሀገራቸው ሪፖርትም ሊያደርጉ ይችላሉ። የራሳቸው ሜሞሪ ጽፈውም ሊያሳልፉት ይችላሉ። ብቻ ለተለያየ ዓላማ በተለያየ መልክ እነኚህ ስማቸውን የምናቃቸው ስለሆኑ ነው እንጂ የማናቃቸው በህዝብ መጠን ራሱ ይሰደዱ ነበር። እንደ ህዝብ ማለት ነው። የተሻለ ኑሮ ፍለግ እኛውን ዛሬ ወደ አውሮፓ ወደ አሜሪካ እንደምንሰደደው እነሱ ደግሞ በዛው በጣም ብዙ ቦታዎች ላይ ይሰደዱ ነበር። የራሳቸውን ነገስታት የፈጠሩትን ጨለማ ዓለም በመሸሽ ማለት ነው። ከነሱ ትምህርት መቅሰም ጀመሩ እንግሊዛውያን። ኦፍ ኮርስ የራሳቸው እንትኖች ነበራቸው። እነ ዴቪድ ሊቪንግስተን ለምሳሌ the cape of good hope የሚለውን የሳውዝ አፍሪካን ቲፕ በዛ በኩል የተጓዘው እንግሊዛዊ ነው። ግን የነዛኝ የፖርቹጋሎችን ያህል ለምሳሌ አቅም አልነበራቸውም። እነሱ በጣም የተደራጁ ናቸው። ሽፍቶች ቢመጡባቸው ውቅያኖስ ላይ መመከት የሚችሉ ናቸው። በጦርም በምንም በስንቅም የተደራጁ ስለሆኑ እነሱ የሚያመጡትን ሪፖርት የት ነው ብዙ ጊዜ የሚሄደው? ፖርቹጋል ሮም ይሄዳል አይደል? ሪፖርቶች ይኖራሉ ወደዛ አካባቢ ወደ ቤተ መንግስትም ወደ ቫቲካን ወደ ራሳቸው ቢሮ ይኖራል። ስለዚህ እንግሊዞች እዛ እየሄዱ በጸጥታ ሄደው ሪፖርቱን እያነበቡ ይመጡ ነበር። ምንድነው የሚሰሩት እነኚህ ሰዎች ይሏቸው ነበር። ራሳቸው እነ ሮም ማለት ነው። ሐሳባቸው አይታወቅም፣ ግን መጥተው የሚያጠኑትን አጥንተው ይመለሳሉ አይነት ነገርና መረጃ በጣም ማሰባሰብ ጀመሩ ማለት ነው። ከሰሟቸው መረጃዎች ሁሉ እንደማንኛውም ሌላው የአውሮፓ ሀገር ማለት ነው በጣም ኢምፕረስ ያደረጋቸው ስለ ፕሬስተር ጃን የሰሙት ነው። የፕሬስተር ጃን ሀገር የራሱም ፐርሰናል ስብዕና እንደገና ደግሞ የአገሩም ብልጽግና የሚሰሙት ነገር እጅግ በጣም ልባቸውን ይሰቅለው ነበር። ፕሬስተር ጃን ወይንም ቄስ ዮሐንስ የምንለው ከ13ኛው እስከ 19ኛው ክፍለ ዘመን የዘለቀ ዝና ያለው ነው። ለ600 ዓመታት ቢያንስ ለ600 ዓመታት ስለሱ ኮንቲኒየስሊ መረጃ ይደርሳል። መቼም አንድ ሰው 600 ዓመት አይኖርም አይደል? ባጭሩ እዚሁ ጋር ስፈታው የኢትዮጵያውያን ነገስታትን ታሪክ ነው የሚሰሙት። ህዝባቸው እንዴት እንደሚያስተዳድሩ፣ የተሻለ ንጉስ እዛ እንዴት እንዳለ እስቲ ያስቡት። አሁን በብርሃን ሰረገላ ወደ ሰማይ ተነጥቆ ከካህናተ ሰማይ ጋር መንበረ ጸባዖትን አጥኖ ተመለሰ የሚባል ንጉስ በጣም ይገርማል አይደል? እነ ቅዱስ ላሊበላ እነ ናኩቶ ለአብ እነ ሀርቤ እነ ኢምራነ ክርስቶስ እንዲህ አይነት ነገር ሲሰሙ ይሄ በጣም የሚገርም ነው አይደል? ይሰማሉ። ያ አነቃቅቷቸው ነበር በውስጣቸው በመላ አውሮፓውያንን ማለት ነው፣ እንግሊዞችንም ብቻ አይደለም። ስለማንነቱ የተለያዩ ዘገባዎች ይሰማሉ። የሰብአ ሰገል ትውልድ እንደሆነ የነሱ የዘር ሐረግ እንዳለበት አንድ ሰው መስሎ ይታያቸው ነበር ይላሉ የአሁን ጸሐፊዎች። እኔ ግን አንድ ሰው ይመስላቸው ነበር ብዬ አላስብም። ኢትዮጵያ ውስጥ የነበረ መሪ ስርዓተ መንግስት እንደሆነ እንደሚያውቁ እገምታለሁ። ይሄ ማደናገሪያ ይመስለኛል። ግን ቢያንስ የተጻፉት ነገሮች ምን ይላሉ? ግማሾቹ የሰብአ ሰገል ትውልድ ነው ይላሉ። እጅግ የተከበረ የክርስቲያኖች ንጉስና የሃይማኖቱ ዲፌንደር ጠባቂ እንደነበረ፣ እጅግ ታላቅ ሰራዊት ያለው እንደሆነ፣ ሰፊ ግዛት በጣም ሀብታም ግዛት እንደነበረው፣ በ72 አገሮች ወይንም ፕሮቪንስስ አውራጃ ወይንም ክፍለ ሀገር እንደምንለው በዛ ላይ የሰለጠነ እንደሆነና የነዚህ ሁሉ ነገስታት ለሱ እንደሚገብሩ እንዲህ አይነት ነገሮችን ይሰሙ ነበር። አንዳንድ የታሪክ ጸሐፊዎች ደግሞ ምን ይላሉ? እውነት የሆነ ነገርም አለ፣ እንደገና ደግሞ ከፊክሽን የተቀላቀለም ነገር አለ። አንዳንድ ጊዜ ደግሞ የተለያዩ ነገስታት ታሪክን አንድ ላይ አድርገው ለአንድ ሰው አድርገው ማውርተውታል የሚልም ነገር አላቸው የታሪክ ጸሐፊዎች ማለት ነው። ስለዚህ ይህ ሰው ማን ነው የሚለው ነገር ብዙ አውሮፓውያን ተጓዦችን አነቃንቋቸዋል። ቢያንስ 600 ዓመት ቀላል አይደለም አይደል? ይሄ እዚህ ጋር የምታዩት ማይክል ብሩክስ ይባላል።
በ2009 በፈረንጆቹ አቆጣጠር የጻፈው አንድ ጥናት አለ ለሶስተኛ ዲግሪ ማሟያ PhD ጥናት ማለት ነው። የታሪክ ተመራማሪ ነው፣ አሜሪካዊ ነው። ምን ይላል ሲገልጸው ማለት ነው ፕሬስተር ጃን የሚለውን a mythical figure who helped spark European expansion። ስፓርክ ማለት ማስጀመር ማለት ነው አይደል? አውሮፓውያን ጉዞ እንዲጀምሩ ወደ ተለያየ ዓለም ያደረጋቸውን ጂኦግራፊካል ዲስከቨሪ የምንለውን ነገር በሙሉ ያስጀመራቸውና የቀሰቀሰው ፊገር ፕሬስተር ጃን ነው ይላል። ፕሬስተር ጃን ከአቢሲኒያ ጋር የተያያዘ ታሪክ አለው። አንዳንዶቹ ደግሞ የህንድ መሪም ነበር የሚሉ አሉ፣ አንዳንዶቹ ደግሞ የቻይናም ነበር ይላሉ። ቢሆንም ከአቢሲኒያ ጋር የተያያዘ ነገር አለው። ግን ይልና ብዙ የፈጠራቸው ተጽዕኖዎች ቢኖሩም ለምሳሌ ግሎባላይዜሽን የተጀመረው በሱ ምክንያት ነው። ግሎባላይዜሽን የሚለው ሐሳብ ራሱ የመጣላቸው እንደውም የሐሳቡ ጠንሳሾች ኢትዮጵያውያን ነገስታት ናቸው የሚል ጽሁፍም አይቻለው። ሌላ ያው ክርስቲያኖች አንድ እንሁን የክርስቲያኖች ህብረት የሚለውን ነገር ወደ አውሮፓ ነገስታት ደብዳቤ እየጻፉ አንድ ለማድረግ ኢየሩሳሌምንም በአንድነት በህብረት ከአረማውያን ከአሕዛብ ለመጠበቅ የሚሉትን ነገሮች እነሱ ያፈለቁት ሐሳብ እንደነበረ በኋላ ላይ ይሄን ይከታተሉ እንደነበረ አውሮፓውያኖች አሰሳና ዓለም አቀፍ የንግድ ግንኙነት በሱ ምክንያት እንደተጀመረ፣ ቅኝ ግዛት አዳዲስ አህጉራትን መፈለግ በሱ ምክንያት እንደተጀመረ፣ የምስራቃውያን አገራት ጥናት ወይንም ኦሪየንታሊዝም የምንለው አካዳሚክ አካሄድም በሱ ምክንያት እንደተጀመረ። ኦሪየንታሊዝም የምንለው ያው አውሮፓውያን ሌላ ሀገር ይሄዳሉ፣ ኤትኖግራፊክ ሪሰርች ይሰራሉ። ኳሊቴቲቭ ሪሰርቸር ስለሆንኩኝ ብዙ ነገር ከዩቶፒያኒዝም እንደተነሳ ማወቁ ለኔ በጣም ኢምፕረስ አድርጎኛል። እና ማያውቁትን አገር የህዝቡን አነዋወር ጽፈውበት የሚመለሱት ሂደት ነው ይሄ የኳሊቴቲቭ ሪሰርች አካሄድ ማለት ነው። እና ኦሪየንታሊዝም ይባላል። የዛ ራሱ ምክንያት እንደሆነ ያለ መጀመሩ ማለት ነው። ነገር ግን ይሄ ሁሉ ሆኖ እያለ ይላል ማይክል ብሩክስ ቄሱ ዮሐንስ ከዓለም ታሪክ ሙሉ ለሙሉ ወጥቷል። ሙሉ ለሙሉ ማለት በሚቻል ደረጃ አሁን ካሪኩለም ሂስትሪ ካሪኩለም ውስጥ የለም፣ ስለሱ አይወራም ይላል። እና በጣም ይሄንን ጥያቄ ለመመለስ ነው ጥናቱን ራሱ የሰራውት ይላል። የራሱን ጥናት የሰራው ማለት ነው። ምን የሚል ድምዳሜ ላይ ደርሷል? ብዙ ድምዳሜዎች አሉት። አንዱ ምን ይላል? ቀጥታ ነው ከእንግሊዝኛው የራሱን የተረጎምኩት። የቄሱ ዮሐንስ ታሪክ በስፋትና በምልአት እንዳይጠና ካደረጉት ዋና ዋና ምክንያቶች አንዱ ርዕሰ ጉዳዩ ለ1000 ዓመታት ያህል ስለርሱ የዘገቡና አብዛኞቹን የዓለማችን አህጉራት የሚያካልሉ ብዙ ሰነዶችን ለማገላበጥ ፈቃደኛና ብቁ የሆነ የታሪክ ተመራማሪ ስለሚፈልግ ነው። የ1000 ዓመታት ሂስትሪ ስለ ቄሱ ዮሐንስ ለመመራመር የሚፈልግ ተመራማሪ የአፍሪካንና የእስያን ታሪክ የሚያውቅ ከ10 በላይ የሆኑ የታሪክ ጥናት ምርምር ዘርፎች ውስጥ ስላሉት የታሪክ አካሄዶች የተረዳ እና ቢያንስ በ6 ቋንቋዎች የተጻፉ ብዙ ሰነዶችን በሚገባ አንብቦ የሚረዳ መሆን መቻል አለበት። ስለ ፕሬስተር ጃን መመርመር የሚፈልግ ሰው። በተጨማሪ እንዲህ ያለው ተመራማሪ የቋንቋ የቦታና የጊዜ ለውጦች የሚፈጥሯቸው የእይታ ገደቦችን ጥሶ ሄዶ እያገናዘበ የሚረዳ መሆን መቻል አለበት። 21ኛው መቶ ክፍለ ዘመን ላይ ቁጭ ብሎ 12ኛው ክፍለ ዘመንን የሚረዳው እንደ 21ኛው ክፍለ ዘመን መሆን የለበትም ማለት ነው። ይሄን የጊዜ የቦታ የገደብ የካልቸር ምናምን የሚፈጥሯቸውን ጋፖች ሁሉ እየጣስ በጣም ብሪሊየንት ሰው መሆን አለበት የሚል አስተሳሰብ ነው ያለው ማለት ነው። ይሄ ደግሞ በጠባብ የጥናት ዘርፎች ተከፋፍሎ ላለው የዘመናችን የስነ ዕውቀት ዘርፎች አካሄድ ውስጥ በጣም ቦታ ተሰጥቶት የሚበረታታ ችሎታም አይደለም፣ በቀላሉም አይገኝም። ለ1000 ዓመት ታሪኩ የሚጻፍ አንድ ሰው የለም። አገር ስልጣኔ እንደሆነ ከዚህ መረዳት እንችላለን። ምናልባት የፕሬስተር ጃን በላይ በተደጋጋሚ ታሪኩ የተጻፈለት እኔ ሳስበው እግዚአብሔርና ቅዱሳኑ ብቻ ይመስሉኛል። ከዛ ውጭ ያለ አይመስለኝ። ለዚህን ያህል ጊዜ ኢንትረስት ሜንቴን ማድረግ የሌላውን ዓለም ቀላል አይደለም እና ይሄንን ድምዳሜ ላይ ይደርሳል ማለት ነው። ነገር ግን ማይክል ብሩክስ በጣም ብልህ ነው። ከአንድ ነጭ ይሄን አይነት ዘገባ አንጠብቅም አይደል? የሌላ ሀገር ታሪክ ተደብቋል፣ ደብቀናል ብሎ ብዙም ይሄን ያህል ለመናገር ፈቃደኛ የሆነ ነጭ አናገኝም። ግን እሱ የሚያጠናው ዋይት ሱፕሬማሲዝም አስተሳሰቦችን ስለሆነ ነው። መጀመሪያው ነው የነጮችን የበላይነት በዓለም ላይ ለመገንባት ተብሎ የተካሄደበትን ሂደት ማጥናት ነው የሥራ ዘርፉ ማለት ነው። ከዛ ጋር ተያይዞ ትልቅ ስራ በዚህ በኩል የተሰራው የፕሬስተር ጃንን ታሪክ ማጥፋት እንደሆነ ነው የሚናገረው ማለት ነው። ቄሱ ዮሐንስ ኢትዮጵያዊ እንደነበር ማረጋገጫዎች በቅድሚያ ቄሱ ዮሐንስ ማን ነው ለሚባለው ቅድም መልሼላችኋለሁ። ግን ዮሐንስ የሚለው ቃል የሚለው ስም ለምን ተመረጠ የሚለውን ካይ ፕሬስተር ጃን የሚሉ አሉ። ፕሬስተር ጃን የሚለው ንጉስ የሚለውን ለመግለጽ ነው የሚሉ አሉ።
JOHN ሳይሆን JAN እንደዛ ከሆነ ካህኑ ንጉስ የሚል ነገር ነው የሚሰጠን። ስለዚህ ካህንም ንጉስም የነበሩትን የመካከለኛውን ክፍለ ዘመን የኢትዮጵያ ነገስታት የዛጉዌ ዳይናስቲ ሌሎችም ክህነት የነበራቸው ይኖራሉ እነዛን ለማመልከት ነው የሚሉ አሉ። በሌላ በኩል ደግሞ ቄሱ ዮሐንስ የሚባለው ኢትዮጵያ ከወንጌላዊው ዮሐንስ ጋር የተያያዘ ብዙ ነገር እንዳላት በዛ እንደሚያውቋት ሌሎቹ ለማሳየትም ጭምር ነው የኢትዮጵያ ንጉስ ለማለት ነው። ቀሲስ ዮሐንስ ብሎ ራሱን ያስተዋውቃል አይደለም? ዮሐንስ በሁለተኛው ይሁን በሶስተኛው መልእክቱ መጀመሪያ ላይ ከኔ ከቀሲሱ ዮሐንስ የተላከው መልእክት ብሎ የሚያስተዋውቀው ነገር አለ። ኢትዮጵያ የዮሐንስ ፕሮቴክቶሬስ ነች። የሱን አይነት መንፈሳዊነት ነው የምትከተለው። የሱ አገረ ስብከት የሚለው ይግለጸው አይግለጸው አላቅም፣ ግን በጣም ኢንፍሉዌንስድ የሆነችው በዮሐንሳዊ አስተሳሰብና መንፈሳዊነት እንደሆነ ያው እንደምናውቀው መልእክተ ዮሐንስ ነው አይደለም? ራሱ መጀመሪያም የትምህርቱ መጀመሪያ ቤተክርስቲያን ውስጥ በእኛ ሀገር እንደገናም ደግሞ ሌላ የተገነዘብኩት ነገር ቅዳሴ ዮሐንስ ወልደ ነጎድጓድ የሚባል አለ አይደል? ከ14ቱ ቅዳሴ አንዱ እሱን የሌሎች ኦሪየንታል ቤተክርስቲያናት የሚያውቁት የኢትዮጵያ ቅዳሴ ብለው ነው። እኔ ገርሞኛል። ከግብጾች ነው ይሄን የሰማሁት። የኢትዮጵያ ቅዳሴ በሚል ነው የሚያውቁት። የዮሐንስ የሆነ ነገር በሙሉ የኢትዮጵያ ብለው ነው የሚያስቡት እስካሁን ድረስ። ስለዚህ ዮሐንስ የሚለው ስም በዛ ምክንያት ተመርጦ ሊሆን እንደሚችል መገመት ይቻላል ማለት ነው። ዞሮ ዞሮ የመካከለኛው ዘመን ካርታዎች አውሮፓውያን የሚስሏቸው ቄስ ዮሐንስን አፍሪካ ውስጥ አድርገው ነው የሚስሉት ብዙ ጊዜ። አሁን ይሄ የመጀመሪያው አፍሪካን ሙሉዋን ስሎ ያሳያቸው አውሮፓዊ ለአውሮፓውያን ለወገኖቹ ማለት ነው ሴባስቲያን ሞንስተር ይባላል። በ15ኛው ክፍለ ዘመን የነበረ ነውና አፍሪካ ይሄን ትመስላለች እስካሁን ባለኝ መረጃ ብሎ ይሄን ስሎ ግን የፕሬስተር ጃን ሀገር ናት ብሎ ዘውድና መስቀሎች ነው በየቦታው አድርጎ የሚያሳያቸው ማለት ነው። ይሄ ደግሞ የፕሬስተር ጃን መቀመጫ ዋናው ግዛቱ ነው ብሎ ይሄን ማፕ ነው ይሳለላቸው። ስለዚህ ይሄ ብቸኛው ማፕ አይደለም። ስለ ፕሬስተር ጃን ብዙ ማፖች አሉ። ሎኬት የሚያደርጉት ፕሬስተር ጃንን አፍሪካ ውስጥ ነው። በኢትዮጵያ ታላላቅ የክርስቲያን ነገስታት የነበሩ መሆኑ ሌላው ማስረጃችን ነው። ሌላው ቄስ ዮሐንስ መልከጼዴቃዊ ስርዓት የነበረው እንደሆነ የሚገልጹ ዘገባዎች አውሮፓውያን ጋር አሉ። ሜልኪዜዴኪያን ፊገር ነው የሚሉት ሲጀምሩ። ሜልኪዜዴኪያን ፊገር አማናዊው መልከጼዴቅ ክርስቶስ ራሱ ነው። ነገር ግን ስለ ፕሬስተር ጃን ያንን ይላሉ። ያው የመልከጼዴቅ ስርዓት እንደምናውቀው ቀን የተጣሉትን ሲያስታርቁ ነው፣ ምሽት ላይ ደግሞ ሲፈርድ ቆይቶ ምሽት ላይ ያስታርቃቸዋል፣ መስዋዕት ሰውቶ ያስታርቃቸዋል የሚል ነገር ያነበብኩ ይመስለኛልና ያንን አይነት አካሄድ እነ ንጉሥ ይምርሃነ ክርስቶስ ያደርጉት እንደነበረ እስካሁንም በመቃብር ቦታቸውም ላይ ሳይቀር ሄደን ይፍቱኝ እንደምንል በክህነታቸውም ጭምር አገራቸው እንደሚያገለግሉ እንደነበረ ያን ስናስብ ኦፍ ኮርስ እዛው አካባቢ ነው ታሪኩ ማለት ነው ብለን መደምደም እንችላለን በቀላሉ። ሌላው በኢትዮጵያውያን ዘንድ ስለ ቄሱ ዮሐንስ የሚነገረው ነገር በአውሮፓውያን ዘንድ እንዳለ የሚታወቅ መሆኑ ለምሳሌ ቀላል ምሳሌ ብንጠቅስ አለቃ ኪዳነ ወልድ ክፍሌ ፊደል ሐዋርያ በሚለው መጽሐፋቸው ላይ ይመስለኛል ምን ብለው ጽፈዋል? ለህፃናት መነገር ያለበት ታሪክ ብለው ከሚያስቡት ነገር አንዱ ስለ ፕሬስተር ጃን ነው እና ስለ ኢየሩሳሌም ማንኛውም ኢትዮጵያዊ ከልጅነቱ ጀምሮ ይሄን መስማት አለበት ብለው ስለሚያስቡ ማለት ነውና ፕሬስተር ጃን ብለው የሚጠሩት አቡነ ተክለ ሃይማኖትን ይመስለኛል ብለው ጠቀስ አድርገው ያለፉት ነገር አለና ይሄ ግንዛቤ አለ ማለት ነው። ራሳቸው አውሮፓውያን የኢትዮጵያ ንጉስ እንደነበረ ይጽፋሉ። ሌላው ፕሬስተር ጃን ኦፍ ኢንዲስ የሚል አጠራርም ይጠቀማሉ። ፕሬስተር ጃን ኦፍ ኢትዮጵያ ሳይሆን ፕሬስተር ጃን ኦፍ ኢንዲስ ለምንድን ነው ስንል ኢንዲያ የሚለው ስም ብዙ የኢትዮጵያ የሆኑ ነገሮችን እየተካ የመጣበት ሂደት ስለነበረ ነው። ያው የህንድ ፊት አውራሪ እንግሊዝ ነች። ስለዚህ የኢትዮጵያ ኦሽን ይባል የነበረውን ኢንዲያን ኦሽን ብለዋለች። ትንሽ ቆይቶ ኢትዮጵያንም ህንድ ልትላት ትችላለች አይታወቅም። ስለዚህ ፕሬስተር ጃን ኦፍ ኢንዲስ ቢባል ያው ፕሬስተር ጃን ኦፍ ኢትዮጵያ ማለት ነው በእንግሊዝኛ ስላችሁ እዚህ ጋር ያው በእንግሊዞች አስተሳሰብ ማለት ነው። ሌላው ስለ ቄሱ ዮሐንስና ስለ ኢትዮጵያ የሚያወሱ ጽሁፎች አሁንም መኖራቸው አሁን ቅርብ ጊዜ እንኳን የገዛሁት አንድ መጽሐፍ አለ በ2010 በፈረንጆቹ የታተመ ኢትዮጵያ the land of Prester John the Gnostic land of Prester John የሚል መጽሐፍ አሁንም ይጽፋሉ። ቀጥሏል ደግሞ ከኢትዮጵያ ጋር በተያያዘ ነው ቀጥታ ማለት ነው። ስለዚህ እነዚህ ብዙ ማስረጃዎች አሉ ለማለት ነው። እዚህ ጋር ነው እንግዲህ ትሪኩ ያለው የሚገርመው ነገር ያለው ስለ ቄሱ ዮሐንስ ያሉት ዘገባዎች በእኔ አረዳድ የአንድ ሺህ ዓመት ታሪክ አገላብጬ እንዳልሆነ መቼም ትረዳላችሁ። በእኔ ያለችኝ ውስን አረዳድ ግን አንድ ቁልፍ ነገር ያለው የሚመስለኝ በሁለት አይነት መንገድ ስለ ፕሬስተር ጃን ይጻፍ እንደነበረ ነው። በሁለት ዋና መንገድ ለኛ ማወቅ የሚያስፈልገን ማለት ነው። አንደኛው ፕሬስተር ጃን በቀጥታ በተጠቀሰባቸው የአሳሾች ዘገባዎች
የቄሱ ንጉስ ሀገር ኢትዮጵያ አቢሲኒያ ተብሎ ማለት ነው በቀላሉ በቀጥታ። ሌላኛው ደግሞ በቀጥታ ባልተጠቀሰባቸው ዩቶፒያ በሚባሉ ልብ ወለዶች በልብ ወለድ መልክ ለምን እንደዚህ አድርገው ለዩት የሚለው ነገር ጥያቄ ማጫር አለበት አይደል? ካልጠየቃችሁ ጠይቁ ባይምሯችሁ ውስጥ ማለት ነው። ለምን እንደዚህ አድርገው ለዩት? ሁለት አይነት አካሄድ ለምን ተጠቀሙ? ምክንያቱም በቀጥታ በተጠቀሰባቸው የአሳሾች ዘገባዎች የምናገኘው ቀጥታ ያለ ነገር ነው። እንደገና አሳሾች ሄደው ያገኙት ነገር ነው። አጼ እስክንድርን ከሆነ አጼ እስክንድርን አግኝተው ተመልሰዋል ይላሉ። የሚጻፉት ነገሮች በጣም የተጋነኑ ናቸው። ለምሳሌ በቄስ ዮሐንስ ግዛት ሄደን አንድ ቀን እንዲያላቸው ሰዎች አይተን መጣን። አሁን ይሄ ይጠቅማል? ጠቃሚ መረጃ ነው ማለት ለሚያገኘው ሰው ማለት ነው። ለማንኛውም ሰው ይሄን ያህል ይጠቅማል ብዬ አላስብም እኔ እንጃ። ወይም ደግሞ የሚጠጣበት መጠጫ የሚቀመጥበት ዙፋን እንደዚህ ከሚባል እንቁ የተሰራ ነው፣ የተንቆጠቆጠ ነው። ወይም ደግሞ የሚያስተናግዱት በራሳቸው ነገስታት ናቸው። በተራ አስተናጋጅ ራሱ አይስተናገድም። ለሱ የሹመት ትልልናው ትልቁ ተገቢ የሆነው በንጉስ መስተናገድ ነው ምናምን እንዲህ አይነት ነገሮች የተጋነኑ ዘገባዎችና አግራንዳይዝመንት አይነት ነገር። ከዛ ደግሞ ሌሎች ሀገራትም አብረው ይጠቀሳሉ። ወደ ቤኒን መልእክት ልኮ እንዲህ አላቸው፣ ወደ ናይጄሪያ መስቀል ልኮ ለንጉሱ እንደዚህ አድርጎ ሾመው ምናምን። ኦኬ ያ አይነት አዘጋገብ አለ፣ ብዙ ፍንጭ ይሰጣል። ዋናው ነገር ግን እዛ ጋር አይደለም ያለው፣ በሁለተኛው አይነት አዘጋገብ ውስጥ ነው ያለው። ሁለተኛው አዘጋገብ ፕሬስተር ጆንን ቀጥታ አይጠቅስም። ልብ ወለድ ነው ተብሎ ነው የሚጻፈው። ኢትዮጵያ የሚለውም ስም አይጠቀስም። የሚጀምረው ራሱ አሳሾች ማን እንደሆኑ የማይታወቁ አሳሾች ወደ ሆነ ቦታ ሲሄዱ ድንገት መርከባቸው ተሰበረና ወደብ ላይ ወደ አንድ ግዛት ገቡ። ያ ግዛት ኢትዮጵያ ተብሎ ሊሰየም ይችላል፣ የፀሐይ ከተማ ተብሎ ሊሰየም ይችላል፣ የተለያየ ክርስቲያን ከተማ ስሙ የተለያየ ነው። ስሙ ያልተጠቀሰ ሀገር የሚባልም ሁሉ አለ። ስሙ ያልተጠቀሰ ሀገር ገቡ የሚባልም አይነት ነገር አለ። እንደዛ አይነት ልብ ወለዶች ውስጥ ምንድነው ያለው? በአሳሾች ሳይሆን በፈላስፎችና በሃይማኖት ምሁራን የተጻፉ ስለ ስነ መንግስት የሚያወሩ ስለ ማህበረሰብ አደረጃጀት ዘዴዎች የሚናገሩ ጠቃሚ መረጃዎች ማለት ነው። ስለ ሃይማኖት ቤዚክ መርሆች ማለት ነው። ስለ አካባቢ አጠባበቅ እና ስለ ሌሎችም ብዙ የህይወት ፍልስፍናዎች የሚገልጹ ናቸው። እነዚህኞቹ ጠቃሚ ናቸው፣ የተሻለ ፕራክቲካል ናቸው አይደለ? ፕራክቲካል ናቸው። አፍሪካውያን ግዛቶች በእንደዚህ አይነት ልብ ወለዶች ውስጥ በቀጥታ አይጠቀሱም። ቤኒን፣ ናይጄሪያ ምናምን ተብሎ አይጠቀስም። ኢትዮጵያም አይጠቀስም። ሌሎች ግን ሊጠቀሱ ይችላሉ። ለምሳሌ ፐርሺያ ወይም ደግሞ ጃፓን ተብሎ ሊጠቀስ ይችላል። እንግዲህ ከነዚህ አይነት ልብ ወለዶች ውስጥ አንዱና ዋነኛው ዩቶፒያ የሚለው የቶማስ ሞር ስራ ነው። ልብ ወለዶቹ በጠቅላላ ዩቶፒያን ሊትሬቸርስ ነው የሚባሉት። ርዕሳቸው ምንም ይሁን ምን ስሙ ያልተጠቀሰ ሀገር የሚባል የክርስቲያን ከተማ የሚባል ወይም ደግሞ አንዳንድ ለመያዝ የሚከብዱ ስሞች ሁሉ አሉ። ምንም ይሁን ምን ግን መጣሪያቸው ዩቶፒያን ሊትሬቸር ነው። የመጀመሪያው መጽሐፍ በዩቶፒያ ስም የወጣው ግን የቶማስ ሞር ነው፣ እኔ የተረጎምኩት ማለት ነው። በጣም በሰፊው ተነቧል። ኢትዮጵያ ውስጥ ለብዙ ሰፊ ውይይት ያልተደረገበት እንጂ ቻይና፣ ዩጋንዳ ምናምን እንደዚህ መጠይቃቸው ሰዎች አውቀዋለሁ እሱን ድርሰት ምናምን የሚሉ አሉ። እኛ ጋር ብዙም ይሄ ነገር ስለሌለ ነው የተረጎምኩትና ቶማስ ሞር ጸሐፊው የካቶሊክ እምነት ተከታይ ነው። እንግሊዛዊ ነው። የኖረው ከ1478 እስከ 1535 በእነሱ አቆጣጠር ነው። የህግ ባለሙያ፣ ፈላስፋ፣ የሥነ መንግስት አማካሪ ነው። እንዲሁም በካቶሊክ ቤተክርስቲያን እንደ ቅዱስ የሚታይ ነው። ሴንት ቶማስ ሞር ነው የሚሉት እነሱ ማለት ነው። ባለትዳርና የልጆች አባት ነው። መጀመሪያ ገዳማዊ ነበረ። መነኩሴ ለመሆን እቅድ ነበረው። ኑሮውን ትንሽ ከተለማመደና በአመክሮ ከቆየ በኋላ ሐሳቡን ቀይሮ ባለትዳር ሆነና ልጆች ወለደ። ከዛ የመንግስት አማካሪ ሆነ። የኢየሱሳውያን ወይንም የጄሱይትስ ማህበር አባል ነበረ። በዚያን ወቅት አንግሊካን ቸርች የሚባል የለም። ፕሮቴስታንቲዝም አልተመሰረተም። ያለው በአውሮፓ ውስጥ ክርስትና ከተባለ የሮማን ካቶሊክ እምነት ነው ያለው፣ አለበለዚያ ደግሞ እስልምና ነው ያለው። የዛ የኢየሱሳውያን ማህበር አባል ነበረ። የእንግሊዝ የወቅቱ ሁለንተናዊ ውድቀትና የቤተክርስቲያኑም ቅሌት ያስቆጨው የነበረ ሰው ነው። በጣም በብዙ ኮራፕሽን ውስጥ ስለነበረች ቅድም ያልነው በጨለማው ዘመን ያለችው እንግሊዝ የህብረተሰቡ ዋናው መውደቅ በጣም የሚያሳዝን፣ የቤተክርስቲያንም አለመከበሯ የሚያስቆጨው የነበረ በጣም ተቆርቋሪ የነበረ ሰው ነው። ሁለት ክፍሎች አሉት የቶማስ ሞር ድርሰት፣ ክፍል 1፣ ክፍል 2። ክፍል 1 ላይ በአውሮፓ ስለሰፈነው ድንቁርናና ብልሹ አኗኗር የሚተርክ ነው። ውስጡ ምን እንዳለ በተወሰነ ሃይላይት ሰጣቸዋለሁ። ከዛ ክፍል 2 ደግሞ በንጽጽር ስለ ዩቶፒያውያን አኗኗር የሚናገር ነው።
ክፍል 1 ውስጥ ቶማስ ሞር፣ ፒተር ጊልስ እና ራፋኤል ሂትሎዴ የሚባል ሰዎች አብረው ተቀምጠው ሲያወሩ ነው ታሪኩ። የነሱ ንግግር ነው የሚዘግበው ማለት ነው። በተለይ በእንግሊዝ ሀገር ስላለው ችግር ራፋኤል ሂትሎዴ ፖርቹጋላዊ ነው። ቶማስ ሞር እና ፒተር ጊልስ ግን ጓደኛማች ናቸው፣ እንግሊዛውያን ናቸው። እሱ ነው በጣም በቁጭት የሚያወራው። በእንግሊዝ ሀገር ስላለው ችግር ሲያወራ ለምሳሌ ነገስታቱ በጣም ጨቋኝ አገዛዝ ስልት አላቸው። ያንን በጣም ይተነትነዋል። ሰራዊቶቻቸው በጣም መረን ናቸው፣ ስራ አያውቁም። እንዲሁ ዝም ብለው ከገበሬው ጋር መጋጨት ነው። ትጥቅ አይፈቱም። ሰላም ቢሆን እንኳን ትጥቅ አይፈቱም። ሁልጊዜ ጦርነት ብቻ ነው ማይንዳቸው ውስጥ ያለው። እንደውም እነሱ ስራ እንዳይፈቱ ለማድረግ ሁሉ ጦርነት እንደሚፈጠር ይሄንን ሁሉ አይነት ነገር ይገልጻል። ስለ ነገስታቱ መሰሪ የገቢ አሰባሰብ ዘዴና ብዝበዛ በጣም በተዘረዘረ ሁኔታ ይገልጻል። ለምሳሌ ነገስታት ምን ያደርጋሉ? እዳ መክፈል ሲኖርባቸው ለህዝቡ የብሩን ዋጋ ያስወድዱታል። የከረንሲውን ዋጋ ለምን? በትንሽዬ ክፍያ ብዙ እዳ መሰረዝ እንዲችሉ ማለት ነው። ገንዘብ ከህዝብ መሰብሰብ ሲኖርባቸው ግን የብሩን ዋጋ ያጋሽቡታል፣ ሆን ብለው ማለት ነው። ምክንያቱም ትንሽ ነገር ለመንግስት ለመክፈል ብዙ መክፈል አለበት ህዝቡ አይደል? ስለዚህ በጣም ብዙ ህዝብ ከራሱ ገንዘብ ከራሱ ህዝብ ላይ ሰብስቦ ሀብታም ይሆናል ማለት ነው ንጉሱ። በቃ ይሄ ለነሱ ትልቅ ኢኮኖሚክ ቲዮሪ ነበር በዛን ወቅት ማለት ነው ለነገስታቱ። does that sound familiar? ፖዝ ማድረግ ስላለብኝ ነው በዛ መልክ እየተከተላችሁኝ ካሉ። ስለ ሀብታሞች የመሬት ቅርምትና የገበሬዎች መፈናቀል ማብራራት አያስፈልገኝም። ስለ ነጋዴዎች ስግብግብነትና መሰሪነት ምንድነው የሚያደርጉት? ነጋዴዎች አንድ ዕቃ መጋዘናቸው ውስጥ ያከማቻሉ። እህል ሊሆን ይችላል፣ ይቀመጣል፣ የለም ይላሉ። በጣም እጥረት ተከስቶ ሰው ዴስፐሬት ሲሆንና የማንኛውንም ዋጋ ለመክፈል ፈቃደኛ ሲሆን አውጥተው ይቸበችባሉ በውድ ዋጋ። does that sound familiar? እሺ፣ ይሄ በሙሉ ቲዮሪ አለው። ይሄ ኢኮኖሚ አማካሪዎቻቸው ይሄን የሚያረጉበት ቲዮሪ አላቸው። ስለ ፍትህ ስርዓታቸው ውጤት አልባነት ለምሳሌ ሌቦችን በስቅላት ነበር የሚቀጡት። ጀስት ብር ስለሰረቀ ወይም ዳቦ ስለሰረቀ በስቅላት። በቃ በቅጣቱ ጠንካራ መሆን ያን ነገር የሚያቆሙት ይመስላቸዋል። በአንድ ቀን ውስጥ 20 ሌባ ሊሰቀል ይችላል እና እንዴት አይጠፋም ሌብነት ብለው ይገረማሉ። 20 ሰው በየቀኑ እየሰቀሉ ለዳቦ ማለት ነው። ምን ያህል ተቸግሯል፣ እንዴት እናውጣው ምናምን ሜቶዲካል አስተሳሰብ ጠበቃዎቹም ዳኞቹም ነገስታቱም የላቸውም፣ አልነበራቸውም። በጣም ጨለማ ዘመን ነው አይደል? በጣም ጨለማ ዘመን የባሰ ማለት ነው። ስለ ግል ሀብት ክምችት ብቻ የሚያስቡ ግለሰቦች መብዛታቸው የግል ሀብት እንጂ የጋራ የሚባል ነገር የማይታወቅበት ቢያንስ እንደው የመንግስት ምንለው ነገር እንኳን አለ አይደል? የመንግስት መሬት፣ የመንግስት ተቋም ህዝቡን የሚያገለግል የሚባል ኮንሴፕት ጨርሶ አያውቁም። በቃ የግል ነው፣ ሁሉም ነገር የግል። ስለ ሰባኪያኑ አድርባይነትና ወንጌል ሸቃጭነት ይሄንን በብስጭት ያወራል ራፋኤል ሂትሎዴ። ምንድነው እሱ የሚለው? ሰውን ወደ ክርስቶስ ከማምጣት ይልቅ የክርስቶስን ወንጌል ለሰው ያሻሽሉለታል እንዲቀለው እያለ ይሄንን በጣም ተናዶ ይገልጻል። ሌላው ነገስታቱ በህዝቡ ላይ ስላላቸው ሰይጣናዊ ቅናት፣ ንጉስ በህዝቡ ላይ እንዴት ይቀናል? ይሄ ነው ትልቁ ችግር ይላል። ምክንያቱም ህዝቡ ተረጋግቶ ደስ ብሎት ማየት አይወዱም። ለነሱ ያማቸው እየገዙት እንደሆነ አይታወቃቸውም። እንደዛ ከሆነ ከተረጋጋ ሪላክስ ካረገ፣ ስለዚህ ሰጥለጥ አድርገው ሲገዙት ያኔ ነው ገዢ መሆናቸው የሚታወቃቸው። ይሄንን ዘዳግም ምዕራፍ 28 ላይ ራሳቸው አንብቡት። አንድ እርግማን ያለበት ማህበረሰብ ውስጥ ባል አቅፈው በምትተኛው ሚስቱ ይቀናል የሚል ነገር አለ። ዘዳግም ምዕራፍ 28 እስራኤላውያንን እግዚአብሔር ሲያስጠነቅቃቸው ከኔ ህግ ብትወጡ በህጌ ብትጸኑ ብዙ በረከት ታገኛላችሁ ብሎ ይዘረዝርላችኋል። ከኔ ህግ ከወጣችሁ ግን እንዲህ ያሉ በጣም የሚገርሙ እርግማኖች ይደርሱባችኋል ይልና ከነዛ ሁሉ ውስጥ አንዱ ባል አቅፋው በመተኛው ሚስቱ ይቀናል የሚል ነገር፣ የሷን መልካም አይመኝም። ልክ እንደዛ አይነት ነገር እንግዲህ ባል ማለት ያው ነገስታት ናቸው፣ ሚስት ሀገር ወይንም ህዝብ። ስለዚህ የነሱን መልካም አለመመኘት የሚለው ነገር ደርሶባቸው ነበረ ማለትም ሁሉ ይቻላል። እንግዲህ ከእግዚአብሔር መስመር የመውጣትም ነገር ሊሆን ይችላል የሚል እኔ የግል አረዳድ አለኝ። ከዛ ሂትሎዴ በተለያየ ሀገራት ዞሮ ያያቸውን ህዝቦችና አኗኗራቸውን ይተርክላቸዋል። በተለይ ስለ ዩቶፒያ ብዙ ስሞች ይጠቅስላቸዋል። መቃሪያኖች፣ አኮሪያኖች ምናምን ይልና ከዛ ዩቶፒያውያን ግን የነሱ ስርዓት ግን የነሱ ሀገር ግን እንደው በቃ እንደነሱ መሆን ብንችል ይላል። ንገረና ይሉታል። ብዙ ታሪክ ነው ይላቸዋል። አይ ችግር የለም በደንብ እንዘጋጅ ምሳ እንብላና ንገረን ይሉታል። ክፍል 2 የመጽሐፉ ይቀጥላል ማለት ነው። ክፍል 2 ላይ
ደሴቷን ከመግለጽ ነው የሚጀምረው ራፋኤል ኢትሎዴ። ደሴት ናት ይላል። ያው ኢትዮጵያ ናት አይልም ብያችኋለሁ። ስለዚህ መልክዓ ምድር አገላለጹ ኤግዛክት እንዲሆን አንጠብቅም። 54 ከተሞች አሏት ይላል። ለገበሬ ኑሮ አመቺ በሆኑ ጎጆዎች የተሞሉ ሰፋፊ ገጠሮች አሏት ይላል። ድንበር ለማስፋት የሚፈልግ የአስተዳደር ክልል የለባትም ይላል። ይሄ ድንበር መገፋፋት የሚባል ነገር የለም። ምክንያቱም አደረጃጀቱ ሁልጊዜም የክልል ኮንቪኒየንስ ወይንም ለአስተዳደር ምቹ መሆን የሚባለው ነው እንጂ ማንነትን ተከትሎ አይደለም። ከዛ ከተሜም ገጠሬም በፈረቃ የእርሻ ስራ ይማሩባታል ይላል። የእርሻ ጥበብ እንዳይጠፋ እጅግ በጣም ትልቅ አደጋ ብለው የሚጠሩት የእርሻ ጥበብ ሲጠፋ ነው። ከጄኔሬሽን ማን ነው ተተኪ ገበሬ የሚለው ነገር ያሳስባቸዋል ማለት ነው። እና ሁሉም ሰው ደግሞ ማወቅ አለበት፣ ምንም አይነት ስህተት የማይፈጽም ገበሬ መሆን መቻል አለበት ብለው ያምናሉ ኢትዮጵያውያን። ማለትም የኛ የቀድሞ አባቶች ማለት ነው። ይሄንን ታሪክ የሚተርክላቸው ራፋኤል ኢትሎዴ ነው የሚነግራቸው። ይሄንን ጎረቤት ሀገራትን ለመርዳት ጭምር የሚተርፍ ምርት አላቸው። ከእርሻ ስራ በተጨማሪ እያንዳንዱ ሰው አንድ ተጨማሪ ሙያ ይማራል። ግንበኝነትም ከሆነ አንጥረኛነትም ከሆነ ማናቸውም ነገር ያናጺነትም ይማራል ይላል። ሴቶች ለአቅማቸው ቀለል ወደሚሉ ስራዎች ያደላሉ ይላል። ከተሞቻቸው እዚህ ጋር የምታዩት ይሄ ዋና ከተማቸው ይሄን ትመስል ይሆን ብሎ አንድ ሰው የሳለው ነው በራሱ አመለካከት። ግን እናንተ ስታነቡት ምናልባት ይሄን መስሎ ላይ ታያችሁም ይችላል። ብቻ ከተሞቻቸው በግንብና በምሽጎች በሚገባ የታጠሩ ናቸው። ወንዝ ያቋርጣቸዋል። ውሃዎቹ እንዳይበከሉ በጥንቃቄ ይያዛሉ። ውሃ እንዳይበከል ከፍተኛ የሆነ ጥንቃቄ አላቸው። በመሬት ስር በተቀበረው ቱቦ ውሃ ከወንዝ ወደ የሰፈሩ እንዲደርስ ይደረጋል። ምክንያቱም ዋና ከተማቸው ያለችው ኮረብታ ላይ ነው። ስለዚህ መሬት ለመሬት እየወረደ በየሰፈሩ እንዲደርስ ይደረጋል። የማይደርስበት ቦታ ላይ ደግሞ በገንዳ ሰው ያጠራቅማል የሚል ነገር ይገልጻል። ባለደርብ ቤቶች አሏቸው ይላል። ይሄንን ዝም ብዬ ነው ያስገባሁት እኔ፣ እንደዚህ ነው የሚል ስዕል የለም። የአትክልት ጓሮዎች ጋርደኒንግ የምንለው ነገር በሁሉም ቤት አለ። መድኃኒትነት ያላቸው ቅጠሎችን፣ ፍራፍሬዎችን የመሳሰሉትን ነገሮች እዛው ጓሯቸው ላይ ማግኘት እንዳለባቸው ስለሚያምኑ እያንዳንዱ ሰው የግድ የጓሮ አትክልት ቦታ አለው። ካልቸሩም አለው። ሌላው ታሪካቸውን ሲመዘግቡ የሚመዘግቡት እከሌ የሚባለው ንጉስ በዚህ ዓመት ነገሰ፣ ከዛ በዚህ ዓመት ከዚህ ጋር ተዋጋ፣ ከዚህ በዚህ ዓመት ሞተ እና ከሌ ተካው አይደለም። ይሄ ብቻ አይደለም። የሚመዘግቡት የአኗኗር ጥበባቸውን ጭምር ነው። ለምሳሌ ድሮ ቤት የሚሰሩት እንደዚህ ነበረ፣ በጭቃ ገለባ አድርገው። አሁን ግን ባለደርብ ቤት እንደዚህ አድርገው በጡብ መልክም ይሰራሉ። ያንን ደግሞ ጽፈውታል ለተተኪ ትውልድ። ምክንያቱም ሪኢንቨንቲንግ ዘ ዊል እንዳይኖር ማለት ነው። ስለዚህ ታሪክ አዘጋገብ ማለት በዚህ መልክም ጭምር ታሪካቸውን ይዘግቡ ነበረ የሚለው አስደንቆት ይነግራቸዋል ለነ ቶማስ ሞር። አስተዳዳሪዎቻቸው በየ30 ቤተሰቦች የተዋቀሩ ናቸው ይላል። የሚመረጡት በድምጽ ብልጫ ነው። ከአስተዳዳሪዎቻቸው መካከል ልዑሉ ይመረጣል ይላል እዚህ ጋር። ኦኬ ከአባት ወደ ልጅ የሚተላለፍ የንግስና ስርዓት ባለበት ሀገር ላይ ምርጫ ነበረ ወይ? እኔ ያልፈታሁት ጥያቄ ነው። ግን ምናልባት መቀላቀልም ስላለባቸው ሊሆን ይችላል። ይሄንን የተወሰኑ ታሪኮች ወጥተዋል። ልዑሉ ህዝቡን በባርነት የመግዛት ዝንባሌ ካለው አይመረጥም። ተመርጦም ከሆነ እንዲወርድ ይደረጋል። ሌላው የበታች ዳኞች ምንም ነገር ሁሉንም ቤተሰብ ሳይሰበስቡ ለውሳኔ አያቀርቡም። ልክ ዮቶር ለሙሴ ያስተማረውን አይነት የሚመስል ስርዓት እዚህ ጋር ሲገለጽ እናያለን። ስለ አኗኗራቸው በቀን ለ6 ሰዓት ብቻ በትጋት ይሰራሉ። ሁሉም ይሰራል፣ አስተዳዳሪዎችን ጨምሮ። ስለዚህ የምርት እጥረት የለባቸውም። ከ6 ሰዓት በላይ አይሰሩም፣ ምክንያቱም ሰው ለስራ ብቻ አልተፈጠረም ይላሉ። ብዙ ነገር አለ ከዛ ውጪ ማህበራዊ ነገሮችም አሉ። የንባብ ባህል አላቸው ይላል። በተጨማሪም ተጨማሪ ሙያቸውን ያዳብራሉ ይላል። ለምሳሌ ያው ሽመና ከሆነ ይሸምናሉ፣ አናጺነትም ከሆነ ይሰራሉ። በጋራ ሲዝናኑ ቁማር አይወዱም። ቁማር የሚባል ነገር የለም በአገራቸው ይላል። ግን አይምሮን የሚያጎለብቱ ጨዋታዎች እንደ የሰንጠረዥ ጨዋታ የሚመስሉ አይነት ነገሮች ከሆኑ እነሱን ይጫወታሉ። ፈንጠዝያ የበዛበት አይምሮ የለሽ አኗኗር አይኖሩም፣ በትህርምት ነው የሚኖሩት ይላል። ይቀጥላል። እርስ በርስ የተዛመዱ ሰዎች በአንድ አካባቢ ይኖራሉ። ወንዶች ልጆች የአባታቸውን ቤት ለቀው አይሄዱም። በተለይ ትልቁ ልጅ ያን ወርሶ ይኖራል። ተነቅሎ መሄድ የሚባል ነገር የለም። በአንድ ከተማ ከ6000 ሰው በላይ እንዳይኖር በህግ ተደንግጓል። ለምን? ወረርሽኝ ከመጣ በቀላሉ እንዳይዛመት። ሌላው እናቱ በሞት የተለየችውን ህፃን ወዲያውኑ የአስተዳዳሪዎች ሚስቶች የምታጠባ እናት ፈልገው ይሰጣሉ። ይሄ ዋና ስራቸው ነው። ኦርፋን የሚባል ነገር መኖር የለበትም ብለው ያምናሉ። የአባት የእናት ኬር ሳያገኝ የሚያድግ ህፃን መኖር የለበትም የሚለው ትልቅ መንግስታዊ መርሆዋቸው ነው። የሚገርማችሁ ይሄ ከብዙ ነገር ጋር ይያያዛል። በሚገርም ሁኔታ ስርዓተ መንግስት ግልብጥብጥ የሚለው በአንድ አገር ውስጥ
ኦርፋንስ ኬር ተደርጎላቸው ያላደጉ ህፃናት ሲኖሩ ነው። ምክንያቱም እነዚህ በቀለኞች ሆነው ነው ሶሳይቲው ላይ የሚያድጉት። በኋላ ባለስልጣን ሆነው ህዝቡ መጨፍለቅ ይታያቸዋል። የተለያየ ነገር የሚታያቸው በዚህ መልክ ኬር ሳይሰጣቸው ካደጉ። ስለዚህ የአስተዳዳሪዎች እናቶች ትልቅ ስራ፣ የካህናት ሚስቶች ይሄን ትልቅ ስራ ይሰራሉ ይላል። የከተሞችን የህዝብ ብዛት ያመጣጥናሉ። የህዝብ ቁጥር ከጨመረ አጎራባች ህዝቦችን እያጠቃለሉ ይስፋፋሉ። አሲሚሌት ነው የሚያደርጓቸው፣ ቅኝ አይገዟቸውም። ነገር ግን ብዙም ያልተያያዙበት ማይጠቀሙበት መሬት ከሆነ በኃይል ገፍተውም ቢሆን ይጠቀማሉ። የተፈጥሮ መብታችን ነው ብለው ያምናሉ። የተወሰነውን ልለፈው። በሀገሪቱ በየትኛውም ቦታ ተንቀሳቅሰው መኖርና መስራት ይችላሉ። መሸታ ቤቶችና የንግድ ምግብ ቤቶች የሉም ይላል። በስውር መገናኘት፣ ቡድን ማቋቋም፣ አንጃ መፍጠር ምናምን የሚባል ነገር አይወዱም። ይሄን የሚያደርግ በሞት ሊቀጣ ይችላል። ስለ ስራ ከሚናገሩት ነገር ውስጥ አንድ መጥቀስ ያለብኝ ፕሪንሲፕላቸው ምንድነው? የሌላውን ባህሪ ወይንም ጠባይ የሚያበላሽ ስራ በአገራቸው ላይ አይፈቀድም። ያንን ክራይቴሪያ ማሟላት አለበት ስራ ተብሎ ለመቆጠር ማለት ነው። ስለዚህ ስንት የስራ ቤቶች ይዘጉ ይሆን ኢትዮጵያ ውስጥ አይደል? ይሄ ህግ ማሰብ ራሱ ይከብዳል። ስለ ውጪ ንግዳቸው ምርት ለማምረት በጣም የሚያስፈልጓቸው ነገሮች ካልሆነ ከጎረቤት ሀገር ማያስፈልጋቸውን ነገር አይሸምቱም። ብዙ ጊዜ የሚቸግራቸው ብረት ነው ይላል። በቃ ብረት ብቻ ነው የሚያስገቡት፣ ሌላ ነገር አያስገቡም። ለማስገባት ብለው አያስገቡም፣ ወይንም ከነሱ ሀገር ምርት ስለተለየ ብቻ ብለው አያስገቡም። ይሄ ቀውስ ነው የሚፈጥረው። ካመረቱት ሁሉ ከህዝባቸው የተረፈውን የምትለውን ይዋት ከህዝባቸው የተረፈውን ብቻ ኤክስፖርት ያደርጋሉ። በእርግጥ ብዙ ይተርፋቸዋል። ስለዚህ ብዙ የውጭ ምንዛሪ ያገኛሉ። ከፍተኛ መጠን ያለው ገንዘብ የሚወጣው በከተማ ስም ነው። ስለዚህ በማዳበሪያ አንድ ባለስልጣን ቤት ምናምን የሚቀመጥ ፎሬን ከረንሲ የለም ማለት ነው። በኢትዮጵያውያን ዘንድ አይቻልም በጭራሽ። ብዙ ገንዘብ ይዞ መንቀሳቀስ ለአንድ ግለሰብ አይቻልም። የከተማ ንብረት ነው ገንዘብ። ማህበረሰቡ ግን እርስ በራሱ ባርተሪንግ ሲስተም ነው የሚጠቀመው። ሁሉም ያመረተውን ያመጣል፣ የሚፈልገውን ይዞ ይሄዳል። በቃ ገንዘብ የሚባል ነገር የለም። ግን ገንዘብ አያውቁም ማለት አይደለም። ለውጭ ንግድ ብቻ ነው የሚጠቀሙበት። ምክንያቱም ገንዘብ ከባዕድ ጋር የምናረገው ነገር ነው፣ ከወገን ጋር አይደለም ብለው ነው የሚያምኑት። ህፃናትና ወጣቶች ገንዘብ እንዳይለምዱና ወርቅና ብርን ከመጠን በላይ ዋጋ እንዳይሰጧቸው በጣም ይጠነቀቃሉ። ለሀብታም ሀብታም ስለሆነ ብቻ የተለየ ቦታ መስጠት እጅግ የተናቀ ነው፣ ብዙ ችግር ይፈጥራል ብለው ያስባሉ። ያው የያዕቆብ መልእክትን እናስታውሳለን አይደል? እዚህ ጋር ቋንቋና የትምህርት ስርዓታቸው ቋንቋቸው በቃላት የበለጸገና ለመማር በጣም ቀላል ነው። በሂሳብ፣ በስነ ቅርጽ፣ በስነ አመክንዮ ከግሪኮች ጋር ተመሳሳይ ደረጃ ላይ ደርሰዋል። ዩክሊዲያን ቲዮሪ፣ ፓይታጎሪያን ቲዮሪ ብትሏቸው በሙሉ ያውቁታል፣ በራሳቸው መንገድ ደርሰውበታል ይላል። በስነ አመክንዮ ግን ከኛ የተሻለ ደረጃ ላይ ደርሰዋል። ምክንያቱም ሐሳባዊና ምናባዊ ነገሮችን ሲሰነጣጥቁ መዋል የለም የትምህርት ስርዓታቸው። እንዲህ አይነት ነገሮች ዝም ብሎ ሐሳባዊ የሆነ ነገር ብቻ ሲያሰላስሉ መዋል የሚባል ነገር የለም። ተረት የሚባል ነገር አያውቁም። ለምሳሌ አንድ ጭራቅ መጥቶ ወይንም እንደዚህ ሆኖ ምናምን ሲሏቸው what's the point ምንድነው ነጥቡ የሚል ግርምት፣ እውነት ካልሆነ ያ ነገር ለምን ይነገራል የሚል አይነት አቋም አላቸው። ስለ ከዋክብትና ስለ ህዋ አካላት አካሄድ ትኩረት በመስጠት ያጠናሉ። ስለ አየር ትንበያም ጭምር የፀሐይ እንቅስቃሴ፣ የጨረቃ እንቅስቃሴ በጣም ያጠናሉ፣ ብዙ ያውቃሉ ስለዚህ ነገር ይላል። ስለ ኮከብ ቆጠራና ስለ ጥንቆላ ምናምን ግን ጭራሽ አያውቁም። ስንነግራቸው ራሱ አልገባቸውም ነው የሚለው።